በዛሬው ዕለት በአዲስ አበባ ውስጥ በባንክ አሊያም በካሽ በጥሩ ዋጋ ለሽያጭ የቀረቡ የተለያዩ የቤት መረጃዎችን አዘጋጅቼላችሁ መጥቻለሁ። 420 ካሬ ሜትር፣ 500 ካሬ ሜትር እንዲሁም ሌላም 500 ካሬ ሜትር እና 250 ካሬ ሜትርም በፍጥነት ብር ተፈልጎ ለሽያጭ የወጡ የቤት መረጃዎችን ነው ያቀረብኩላችሁ። በተጨማሪም በአዲስ አበባ ውስጥ በሰሚት ፀሐይ ሪል ስቴት እንዲሁም በብስራተ ገብርኤልና በወሰን አካባቢ የሚሸጥ ቤት ያላችሁ ሙሉ መረጃዎችን አድርሱን። ከ300 ካሬ ሜትር በላይ ማንኛውንም የቤት አይነቶች እንፈልጋለን። ሙሉ መረጃውን ደግሞ እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ሰላም እንደምናላችሁ ወደ ዞትራ አድማጭ ተመልካቾቻችን፣ ቤት ፈላጊ ቤት ሻጭ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም እጅግ በጣም አስገራሚ የቤት መረጃዎችን ይዘን ቀርበናል። ቀጥታ የምታዩቸው ቤቶች የሚሸጡ ብትመጡ የምታዩቸውን እንዲሁም ቀጥታ ከሻጭ ጋር ተገናኝታችሁ ተደራድራችሁ የምትገዟቸውን ታላቅ ዋጋ ማስተካከያ የተደረገባቸው በአዲስ አበባ ክልል ውስጥ ብቻ የሚገኙ የተሟላ ፋይልን ይዘው ለሽያጭ የቀረቡ የተለያዩ የቤት አይነቶች ናቸው። ሁሉም ቤቶች ዛሬ ያቀረብኳቸው ፎቆች ሲሆኑ ሁሉም ቤቶች ጥሩ ሳይት ላይ ምርጥ የመኖሪያ መንደር ለሽያጭ ቀርቦ ይገኛሉ። ይህ የመጀመሪያው የዛሬው መረጃችን ሲሆን ግራውንድ ፕላስ 3 ተደርጎ የተሰራ እጅግ በጣም የምትወዱት የቤት አሰራር ነው። ዘመናዊ አሰራር እንዲሁም የሚገኝበት አካባቢም ኮምፓውንድ ውስጥ ያለ ለመኖሪያነት ተመራጭ በሆነ መንደር ላይ አያት ውስጥ የሚገኝ ቤት ነው። የካርታ ስፋቱ 250 ካሬ ሜትር ሲሆን በፍጥነት እንዲሁም በአጭር ጊዜ ውስጥ ቤቱ እንዲሸጥ ተፈልጎ ብሩ ሌላ ስለተፈለገ ለሽያጭ ቀርቦ ነው የሚገኘው። ቤት ፈላጊ ከሆናችሁ አትራፊ በተለይ ተጠቃሚዎች ብትገዙት በተረጋጋ መልኩ እጅግ በጣም በሚገርም ሁኔታ የተሰራ ቤት ነው። ቤቱ በአጠቃላይ እንግዲህ ሙሉ በሙሉ ቤዝመንት አለው። ቤዝመንቱን ለስፖርት ቤት፣ ለስቶር እንዲሁም ለፓርኪንግ መጠቀም እንዲቻል ታስቦ የተሰራ ነው። እንዲሁም ግራውንድ ፕላስ 3 ተደርጎ ስለተሰራ ግራውንድ ላይ የሚገኘው ደግሞ ሙሉ በሙሉ ሳሎንና ኦፕን ኪችን እንዲሁም ከኋላ ትራዲሽናል ኪችን ቦታ ተዘጋጅቷል። ታዲያ ይህ ቤት የካቢኔት ስራዎች ገና ያላለቁ ናቸው። ካቢኔት ብቻ። ከዛ ውጭ ቁምሳጥን፣ የመኝታ ቤት በሮች እንዲሁም ሌሎች የፊኒሽንግ ስራዎች ሙሉ በሙሉ ጥንቅቅ ባለመልኩ ተሰርተዋል። የክፍሎቹ ስፋት እጅግ በጣም የሚገርም ጥሩ አይነት ዲዛይን ተጠቅሞ ነው የተሰራው። ይህን ቤት እንግዲህ ቴራስም 1/4 የሚሆን ቴራስ አለው። ስለዚህ ግራውንድ ላይ ሳሎንና ኪችን ብቻ እንዲሁም አንድ መታጠቢያ ክፍል ያለው ሲሆን ወደ አንደኛ ፎቅ እንደወጣን ደግሞ 3 የተለያዩ መኝታ ቤቶችን ይዟል። እንግዲህ እዚህ ቤት ላይ በአጠቃላይ 7 ቆንጆ መኝታ ቤቶችን በጣም ሰፋ ብለው የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስበው የተሰሩ ሲሆን በአጠቃላይ ደግሞ 6 መታጠቢያ ቤት ያለው እንዲሁም 2 ኪችን ያለው ሲሆን በውስጡ በአጠቃላይ ደግሞ 2 ቆንጆ ሳሎኖችን የያዘ መኪና 3 መኪና በተረጋጋ እጅግ በጣም ዘና ብሎ የሚያስቆም ማንኛውንም የቤት መኪና ማስቆም የሚችል ነው። በአጠቃላይ ደግሞ ይህን ቤት ለምትገዙ እጅግ በጣም በጥሩ ዋጋ ነው ለሽያጭ የቀረበው። በተለይ በባንክ መግዛት ለምትፈልጉ ፈጥናችሁ ብትመጡ ፋይሉ የሚገኘው ባንክ ላይ ነው። በዛው ማዘዋወርና መግዛት ለምትፈልጉ 20 ሚሊዮን ብር የባንክ እንዲሁም 25 ሚሊዮን ብር ለእጁ ይፈልጋል። በአጠቃላይ 45 ሚሊዮን ብር ተብሎ ነው ለሽያጭ የቀረበው። እንግዲህ ፋይሉም ቆንጆ ነው፣ ነባር ፋይል ነው፣ ምንም አይነት ስጋት የሌለበት ፋይል ነው። ስለዚህ ውድ አድማጭ ተመልካቾቻችን ይህን ቤት ማንኛውም ሰው በካሽም እንዲሁም በባንክ መግዛት ለምትፈልጉ ቀጥታ ከሻጩ ጋር በመገናኘት መደራደር ትችላላችሁ። መነሻው ነው እንግዲህ 45 ሚሊዮን ተብሎ ለሽያጭ የቀረበው። ብቻ ከተመቻችሁ ደግሞ ዋጋ መስጠትና መደራደር ትችላላችሁ። ከዛ መቀጠል ወደ ሁለተኛው የዕለቱ መረጃ ስወስዳችሁ እጅግ በጣም ደስ የሚል ቀማመጡ በጣም የሚያምር ከዋና አስፓልት በቅርብ ርቀት የሚገኝ ይህ የምታዩት በልስን ደረጃ የሚገኘው ይህ 500 ካሬ ሜትር ሲሆን ስፋቱ 2 መንገድን ተጠቃሚ ነው። በጣም ደስ የሚል 24 ሰዓት ጥበቃ ያለበት እንዲሁም ኮምፓውንድ ውስጥ ያለ ሁሉም ቤቶች ጥንቅቅ ብለው አልቀው ነዋሪዎች የሚገኙበት አካባቢ ሲሆን ይህን ቤት በተለይ ተጠቃሚዎች እንዲሁም አትራፊዎች ቤት መግዛት የምትፈልጉ ባንክ ላይ ብር ከምታስቀምጡ ይህን ቤት በአነስተኛ ወጪ ቤቱን ሙሉ በሙሉ ጨርሳችሁ ወደ ገበያ ብታወጡት ቆንጆ ብር ማግኘት የሚያስችል ነው። ከዛ ውጭ ተጠቃሚዎችም ገዝታችሁት ቀስ ያላችሁ አቅማችሁን አደራጅታችሁ ፊኒሽንጉን መጨረስ ለምትፈልጉ እንዳያመልጣችሁ። 5 ካሬ ሜትር ነባር ፋይል ነው። የድሮ ዶክመንቶች ናቸው። ስለዚህ 52 ሚሊዮን ብር ተብሎ ለሽያጭ ቀርቧል።
ከፈለጋችሁ እንግዲህ ይህን ቤትም ወደ ግራውንድ ፕላስ 2 ማሻሻል ይቻላል ተብሏል። እናንተ ደግሞ የምትችሉትን ማየትና ማጣራት እንዲሁም የተለያዩ መሀንዲሶችን አሳይታችሁ የምትፈልጉትን አይነት እርምጃ ብትወስዱበት ትችላላችሁ። ከፈለጋችሁ ደግሞ ሙሉ በሙሉ 100% አፍርሳችሁ የምትፈልጉትን የቤት አይነትም መገንባት ብትችሉ በጣም እንግዲህ እናንተ ተጠቃሚ ትሆናላችሁ። ለማንኛውም ለሁለትም መግዛት ለምትፈልጉ ሰዎች ሁለት መንገድ ላይ ስለሚገኝ ሁለት ካርታዎች በምትፈልጉት አቅጣጫ መቁረጥ ትችላላችሁ። ስለዚህ ለጋራ ከቤተሰብ ጋር እንዲሁም ገዝታችሁ ሁለት አድርጋችሁ መስራት ለምትፈልጉ ሰዎች በ52 ሚሊዮን ብር ጥሪ ተብሏል። 40 ይሸጥ 55 እንዲሁም 45 የሚሸጥ ምናልባት ትክክለኛ ገዥ ከመጣ ዋጋው የነሱ ጋር እናወራለን የተባለው። ትክክለኛ ገዥ ከሆናችሁ መታችሁ ከሻጩ ጋር ፋይሉም ነባር ፋይል ነው፣ የሚያሳስብ ነገር የለም። ከዚህ በመቀጠል ወደ ሶስተኛ ያሉት መረጃ አስወስዳችሁ ይህም እዚሁ አካባቢ የሚገኝ አያት አካባቢ ያለ ዞን 6 አካባቢ የሚገኝ በጣም የሚያምር ዘመናዊ ቤት እስካሁን ማንም ያልገባበት። ይህን ቤት ደግሞ በባንክም በካሽም መግዛት ለምትፈልጉ ሰዎች ፋይሉ ዝግጁ ነው። እንዲሁም ሻጩ በሁለቱም ሽያጭ መስመር ለማስኬድ ፍቃደኛ ነው። ሁሉም ነገሮች ዝግጁ ናቸው። እንግዲህ ይህን ቤት አቀማመጡ ደስ የሚል ነው። በአንደኛው ሳይድ ደቡብ፣ በአንደኛው ሳይድ ወደ ምስራቅ አቀማመጥ የያዘ ሲሆን ኮምፓውንዱ በጣም የሚያምር 24 ሰዓት ጥበቃ ያለበት አስተማማኝ የመኖሪያ መንደር ላይ ያለ ግራውንድ ፕላስ ተደርጎ የተሰራ በውስጡ ወደ 9 መኝታ ቤቶችን በጥሩ ሁኔታ የያዘ ቤት ነው። እንዲሁም 2 ሳሎኖችንም ይዟል። ግራውንድ ላይ እጅግ በጣም ደስ የሚል ሰፋ ብሎ የተዘጋጀ ሰፊ ሳሎን፣ ግቢው ደግሞ በቂ የመኪና ማቆሚያዎችንም ይዟል። ስለዚህ ይህን ቤት የምትፈልጉ አድማጭ ተመልካቾቻችን በባንክም በካሽም የሚሸጥ 500 ካሬ ሜትር ግራውንድ ፕላስ 1 ነው። የባንክ ዕዳ እንዲሁም ለእጁም በአጠቃላይ 130 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። ቤቱ ምንም አይነት ወጪ የማይጠይቅ ጽድት እጅግ በጣም ጥንቅቅ ተደርጎ የተሰራ መታችሁ ማየት ብቻ እንግዲህ ትችላላችሁ። ከዛ ውጭ እኛ ከምንነግራችሁ በላይ እናንተ መታችሁ ብታዩት የምትወዱት ነው። እንግዲህ 100% የሚያምር ሳይት የሚያምር የመኖሪያ ቤት ነው። እንግዲህ ኮምፓውንድ ስለሚገኝ ምንም የሚያሳስብም ነገር የለም። ስለዚህ ከመንገድ ብዙ ያራቀ ለመኖሪያ ምቹ የሆነ ሰፈር ላይ ታገኙታላችሁ። ይህን ቤት ዋጋ እንደነገርናችሁ ነው። ማንኛውንም የምንነግራችሁን የቤት ዋጋ የመጨረሻው አይደለም፣ ድርድርና እንደ መነሻ ተብሎ የሚነገር ነው። ወሳኝ ገዥ ከሆናችሁ ከሻጮች ጋር በመገናኘት ፋይሎችን በማጣራት ዋጋ በመስጠት ተረጋግታችሁ እንግዲህ በማውራት መግዛት ትችላላችሁ። ከዛ በተጨማሪ እነዚህን ቤቶች ለማየት ስትመጡም በአካባቢው እጅግ በጣም አስገራሚ እስካሁን ያልታዩ ዘመናዊ ቤቶች እንዲሁ በዚህ መረጃ ልናቀርብ ያልወደድናቸው ምናልባት ፈቃደኛ ያልሆኑ ሻጮች ለሽያጭ የቀረቡ በርካታ ቤቶች ማየታችሁ ትሄዳላችሁ። ወሳኝ ከሆናችሁ ብቻ መታችሁ እዩ። ከዚህ በመቀጠል ዛሬ አራተኛው የቤት መረጃ የሚሆነው 420 ሜትር የሆነ የካርታ ስፋት ያለው አያት ዞን ውስጥ የሚገኝ ነው። በጣም ዘና ሰፋ ብሎ የተሰራ ሰፊ ግሪን አለው። ግራውንድ ፕላስ 1 ተደርጎ የተሰራ ለመኖሪያነት ታስቦ የተገነባ ቤት ነው። እንግዲህ ለራሳቸው የሰሩት ምርጥ ቤት ነው። ስለዚህ ይህን ቤት እንግዲህ መታችሁ እዩ። አንድ ሰፊ ሳሎን፣ 2 ኪችን፣ በአጠቃላይ 7 መኝታ ቤቶችን፣ 4 መታጠቢያ ቤት ይዟል በውስጡ። ታዲያ ይህን ቤት እንግዲህ ወሳኝና ትክክለኛ ቤት ፈላጊ ነን ላላችሁ በ60 ሚሊዮን ብር ለሽያጭ ቀርቧል። ይህን ቤትም መግዛት የምትፈልጉ ሰዎች እንግዲህ በባንክም እንዲሁም በካሽም ማስኬድ ትችላላችሁ። ሁሉም ነገሮች ፋይሉ ለባንክም ዝግጁ ነው። ነባር ፋይል ነው። ዲጂታል ካርታ ነው። መኖሪያነቱ ደግሞ ተመራጭ በሆነው በአያት አካባቢ የሚገኝ ነው። ስለዚህ አያት አካባቢ በርካታ በአዲስ አበባ ውስጥ ለየት ብለው የተገነቡ ቤቶችን የምታገኙበት የመኖሪያ መንደር ነው። እዚህ አካባቢ ቤቶችን እንግዲህ እየመጣችሁ በቪላም በአፓርትመንት እንዲሁም በዘመናዊ ሌግዣሪ በሆኑ ፎቆች የሚታወቅ አካባቢ ነው። መታችሁ እዩልን። ለዛሬ ያቀረብናቸው የቤት መረጃዎቻችንም እስካሁን ይመስሉ ነበር። በአዲስ አበባ ውስጥ በተለይ በብስራተ ገብርኤል አካባቢ የሚሸጥ ቪላ እንዲሁም ዘመናዊ ሆኖ የተገነባ ግራውንድ ፕላስ 1 ከ500 ካሬ ሜትር ጀምሮ ለሽያጭ የቀረቡ ቤቶች ካሏችሁ አቅርቡልን። ትክክለኛና ወሳኝ ገዦች እጃችን ላይ ያሉ። በተጨማሪም በሰሚት ፀሐይ ሪል ስቴት አካባቢም እንዲሁም በወሰን አካባቢ ዘመናዊ ተደርገው የተገነቡ ሰፋ ብለው የሚገኙ የካሬ ስፋታቸው ከ300 ካሬ ሜትር በላይ የሆኑ የተለያዩ የቤት አይነቶችን እንፈልጋለን። ሻጮች ካላችሁ እንዲሁም የሻጭ ጓደኛም ዘመድም በድለላው ስራ ላይ የምትገኙ ሙሉ መረጃውን ብታደርሱን ወሳኝ ሻጮች እጃችን ላይ፣ ወሳኝ ገዦች እጃችን ላይ ይገኛሉ። አድርሱን፣ ወደ ስራው አብረን እንገባለን። ለዛሬ ያቀርብኩላችሁ እንግዲህ የቤት መረጃ እስካሁን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ